ሰላም አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ በቅድሚያ ሰብስክራይብ ላይክ ሼር ያረጋችሁ አበረታቱን እሱ ምንድነው እንግዲህ ዛሬ የመጣውበት ነገር በሃይሚና በብሩኬ ዙሪያ ነው እምነግራችሁ ውዶቼ እሱ ምንድነው እንግዲህ አንዳንድ ሰዎች አሉ አስመሳይ ጓደኛዎች ማለት ነው አስመሳይ ጓደኛ ደግሞ በየትም ቦታ በየትም እንትን ብትሉ ማለት ነው አስመሳይነታቸውን በደንብ ጠንቀቃችሁ ታውቃላችሁ ገባችሁ አይደለ እና አስመሳይ ጓደኛ በቃ ለምን እንደሆነ አላውቅም ሁሉ ጊዜ ከአስመሳይነት አይወጡም ገባችሁ አይደለ እሱ ምንድነው የተፈጠረው ነገር እንግዲህ ብሩኬና ሃይሚ ይሄን 2 ቀን 3 ቀን በጣም ይሄን 2 ሳምንት ብጥብጥ ቪዲዮ ነው እየተሰራ ያለው ማለት ነውና ብጥብጥ ቪዲዮ እየተሰራ ግን ከመሃላቸው ገብተው ግን አንዳንድ ሰዎች የሚያሽቃብጡ ባሉ ማለት ነው ብሩኬ እንደዚህ ነው ሃይሚ እንደዚህ ነው ብሩኬ እንደዚህ ነው ያሉ የሚያሽቃብጣሉ በመጀመሪያ ደረጃ ማሽቃበጥ አለባችሁ ብዬ ነው ያላምንም ለምን ካላችሁ ሰው በሰውነቱ እንደ ሰው ልጅ መከበር አለበት ገባችሁ አይደለ ምክንያቱም ሰውን ከሰው መለያየት የለብንም እናንተ ግን በጣም ተለያያላችሁ በጣም ትላላችሁ ለምን እንደሆነ አላቅም ገባችሁ እሂ መለያየት ይቅርባችሁ በሁለተኛ ደረጃ ደግሞ እኛ ሃይሚና ብሩኬ የምናያቸው እንደ አንድ ሰው እንጂ ምንለያይባቸው ነገር የለም ምንለያያቸው ጉዴታ የለም እናንተ ግን በቃ አንዱን ካንዱ ትለያያላችሁ ማለት ነው ይሄ ደግሞ አግባብ ነው ብዬ አልልም መለያየት የለባችሁም ሰው እንደ ሰውነቱ በቃ መከበር አለበት ገባችሁ ዛሬ ጋሽዬ አባታችን መጥቶ መለያየት የሚባል ነገር የለም ባይል እናንተ ብዙ ነገር ታወራላችሁ በጣም ብዙ ማለት ነው ያነ ነገር ደግሞ አግባብ ነው ብዬ አልልም እኔ እንደ አንድ ሱመያ ለምን ካላችሁ ከሰው ስተት ከብረት ዝገት አይጠፋም ስለዚህ የሃይሚና የብሩኬ ጓደኞች ካሉበት ነገር መውጣት አለባቸው ብዬ ነው ማምነው ለምን ካላችሁ እነሱ የራሳቸው እንጀራ ነው የሚያሳስባቸው የራሳቸው ነገር የራሳቸው እንጀራ የራሳቸው ስራና ሴራ ይዘው ነው የሚሄዱት ማለት ነው ያንን ነውኛ እየተቃወምን ያለው ገባችሁ ስለዚህ እኛ የምንፈልገው የሃይሚንና የብሩኬን አንዱ ነው እንዲሰሩ ለወደፊቱ በቃ እኛ እንድናሽቃብጥ በደንብ ማለት ነው ሃይሚና ብሩኬ ተጋቡ ለለለለለ ብለን እንድንድር ነው የምንፈልግ እንጂ ማንም እየመጣ ማንም ጆአና ሃይሚና ብሩኬ ይለያያሉ ሃይሚና ብሩኬ እንደዚህ ናቸው ስላሉ ማንንም እኛ አንሰማም ገባችሁ ይሄ ለራስታው ልጅ እንድታደርሱልኝ ይፈልጋሉ ምክንያቱም በጣም አስመሳይ ስለሆንክ ማለት ነው በሁለተኛ ደረጃ ደግሞ አንዳንድ ወፍ ዘራሽ ሰዎች አሉ ማለት ነው ወፍ ዘራሽ ማለት ነው ወፍ ዘራሽ ማለት ምንድነው ዝም ብለው በየቦታው እየሄዱ እንትን የሚሉ ስታምር በየቦታው እየሄዱ የሚያሽቃብጡ ሰዎች አሉ እና ሃይሚና ብሩኬ መቼም አይለያዩም ይለያያሉ ብላችሁ አፋችሁን ከፍታችሁ ብላችሁ ያላችሁ ሰዎች መቼም አይለያዩም ምክንያቱም ሃይሚና ብሩኬ በጣም ለራሳቸው ጎበዞች ናቸው ጀግና ናቸው እንወዳቸዋለን እኛ ደግሞ ስንወዳቸው ደግሞ እስከ ልፍጥ እስከ ላልጋጋቸው ናቸው እንደናንተ አስመሳይ መሆን አንፈልግም አስመሳይም አንሆንም አለቀ ደቀቀ እናንተ ግን ያስመሳይነት ጥግ አይተንባችኋል ማለት ነው ያስመሳይ በለት ጥግ በዚህ ደረጃ ሃይሚና ብሩኬ ለምንድነው ካንድ ላይ የሚሆኑት ካንድ ላይ መሆን የለባቸውም ምናምን ይያላችሁ የምትሰሩ ሰዎች አላችሁ እና ሃይሚና ብሩኬ መቼም አይለያዩ ይለያያሉ ብላችሁ ከበሮ ምትመቱ ካላችሁ መምታት ሰላም የከበሮ መምታት ምቱ አይመለከተንም መታችሁ ምን አባታችሁ ታረጋላችሁ ምንም አታረጉም በሁለተኛ ደረጃ ደግሞ ብሩኬ አላመመውም ብላችሁ ደግሞ የምትቀበጣጥሩ ሰዎች አላችሁ ብሩኬ ሳያመው አመመኝ ብሎ መቼም ቪዲዮ ላይ አይወጣም ማለት ነው እናንተ ደንቆሮች አንዳንድ ደንቆሮች ደግሞ አላችሁ አጣፉ ማለት ነው የጎረቤት ምቀኛ ከካም ይሆናችሁ ብሩኬን አላመመውም ዝም ብሎ ነው እንደዚህ ነው በመጀመሪያ ማውላያችሁን ይዛችሁ አጽዱ ገባችሁ አመመው አላመመው እሱ ለራሱ ተውለት ከምሬ ነው የምነግራችሁ አንዳንድ በቃ የማይባል ነገር ነው የምታወሩት የማይባል ማለት ነው የማይመስል ነገር ለሚስት አትንገር ይላል ያገር ኢየሱስ ሲተርት ማለት ነውና የማይመስል ነገር ስታወሩ እኔ በጣም ነው የምታናዱኝና ከሃይሚና ከብሩኬ ህይወት ውጡ ካልመሰላችሁ ዝም ከመሰላችሁ ደግሞ የምትወዷቸው ከሆነ እንደኛ ተከራከሩ ሁለቱን እየለያያችሁ ሁለቱን አትርገጡ አንደኛው ያንደኛው ደጋፊ ነው አንደኛው ያንደኛው ደጋፊ ነው ከዛ በኋላ ብሩኬ አላመመውም እንዲያው ዝም ብሎ ነው እንደዛ ወድቆ ያያችሁ
ምን አይነት ስነ ምግባር እንዳላችሁ ራሱ ነው አንዳንዴ ግራ ነው የሚገባኝ ገባችሁ ምን አይነት ማለት ሰባዊነት የጎደላችሁ እንደሆናችሁ ተረዳችሁ ስለዚህ ብሩኬ ሳያመው በዛ ደረጃ ይመጣል ብዬ እኔ አላስብም ስላመመው ነው አይደል በዛ ደረጃ ቪዲዮ የተቀረጸውና አንዳንዴ በጣም ነው የምታናድዱኝ በጣም ማለት ነውና ከምንምና ከማንም በላይ ሰው መሆን ይቀድማል እስኪ እንደ ሰው ሰቡ ሰው ሁኑ ሰው በቃ ሰው ምሰሉ ሰው ካልመሰላችሁ ደግሞ አርፋችሁ ተቀመጡ ምክንያቱም ከምንምና ከማንም በላይ ሰው መሆን ይቀድማል ሰው ስትሆኑ ነው የሰው ህመም የሰው ነገር የሰው እንትን የሚገባችሁ ማለት ነው ሰው ካልሆናችሁ ደግሞ አይገባችሁምና የሰውነት ባህሪው ምን እንደሆነ አንዳንዴ ራሱ የሚገባችሁ አይመስለኝም እና ሰው ሁኑ ብሩኬና ሃይሚ ደግሞ አይለያዩም ሊለያዩም አይችሉም እኔ አስረግጬ ልንገራችሁ ምክንያቱም እኔ ከናንተ በፊት ብዙ አይነት መረጃ ስላለኝ ብሩኬና ሃይሚ መቼም አይለያዩም እንደማይለያዩ እኔ አስረግጬ ልንገራችሁ አይለያዩም ቲክ አታምርም እንዴ እና ይለያያሉ እንደዚህ ይላሉ ምናምን ብላችሁ የምታወሩ ሰዎች ጤነኛ አትመስሉኝም መቼም አይለያዩም ስለዚህ ብሩኬና ሃይሚ ይለያያላችሁ ብላችሁ አፋችሁን ከፍታችሁ ሀ ብላችሁ የምትጠብቁ አፋችሁን ዝጉ መቼም እንደማይለያዩ እኔ ልነግራችሁ ብዬ ነው በሁለተኛ ደረጃ ደግሞ አይውላችሁ ልንገራችሁ እናንተ ለሰው መጥፎ ነገር ስትመኙ መጥፎ ነገር ደግሞ ፈጣሪ ለእናንተ እንዳያረገውና እዛ በኋላ ትዳራችሁን እንዳትፈቱ ማለት ነው ስለዚህ ብሩኬና ሃይሚ መቼም አይለያዩም በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ ማለት ነው ጓደኛ መስላችሁ አፋችሁን ከፍታችሁ መቼ ነው የሚለያዩት እንዴት ነው የሚለያዩት ወዴት ነው የሚለያዩት የምትሉት ማለት ነው ጋሽዬ ያስታርቋቸዋል ጋሽዬ ስላስታረቃቸው ራሱ ጫጓራችሁ የተገለበጣለ የቡታጀራ ዩቲዩበሮች ጫጓራቸው የተገለበጣለ ስለዚህ አለ ያገሬ ሰው ሃይሚና ብሩኬን ለማለያየት ብላችሁ ስታስቡ የናንተ ህይወት ምስቅልቅልቅሉ እንዳይወጣ እና ዝምላችሁ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ አትበሉ ለሃይሚና ለብሩኬ መጥፎ ስትመኙ እናንተ ምን ትሆናላችሁ መጥፎ አደጋ ይደርስባችኋል ማለት ነው አደጋ እንዳይደርስባችሁ እናንተ ምንድነው ማድረግ ያለባችሁ ተጠንቀቁ እኔ ለእናንተ ብዬ ነው ለእናንተ ማልሆነው ነገር የለኝ ምክንያቱም እናንተ ሁሉ ጊዜ የሰው ክፋት የሰው ተንኮል የሰው እንትን ስለሚላችሁ በተንኮል በሴራና በስራ የሆናችሁ ስለሆነ ለዛ ስለዚህ ሃይሚና ብሩኬ መቼም አይለያዩም ይለያያላችሁ ብላችሁ ጠብቃችሁ ከሆነ በጣም ተሳስታችኋል መቼም አይለያዩም እኔ አስረግጬ ልንገራችሁ ብዬ ነው እና ጋሽዬ አስታርቋቸዋል ለማንኛውም ይሄን ነው የምላችሁ በሁለተኛ ደረጃ ደግሞ አሰፍስፈው ደግሞ ሀብለው የሚጠብቁ ሰዎች አሉ መቼ ነው የሚለያዩት መቼ ነው የሚጣሉት መቼ ነው እንደዚህ ሃይሚና ብሩኬ መቼም አይጣሉ መቼም አይለያዩም ሁለተኛ ደግሞ የትናንትናው በሽታ አላመመውም ብላችሁ የምትሉት ለእናንተ ለራሳችሁ ያርግላችሁ ምክንያቱም እናንተ ከሰው ያልተፈጠራችሁ ማለት ነው ከሰው ያልተፈጠራችሁ ደንቆሮች ናችሁ ማለት ነው ደንቆሮች ሁሉ ጊዜ የሰው ውድቀት የሰው እንትን የሚያስደስታችሁ ማለት ነው የሰው ውድቀት የሚያስደስታችሁ የሰው ተንኮል በቃ በዚህ ደረጃ እኔ ሰው ክፉ ነው እንዴ እስከምል ድረስ ማለት ነው ክፋተኞች አላችሁ እና ስለዚህ ብሩኬና ሃይሚ መቼም አይለያዩም ሊለያዩም አይችሉም ስለዚህ ዝምላችሁ ያላችሁ አታሽቋልጡ ብሩኬና ሃይሚ መቼም አይለያዩም መቼም ይለያያሉ ብላችሁ እንዳታስቡ ከቻላችሁ ከህይወታቸው ውጡላቸው እናንተ እነሱ ካልተመቻችሁ ካልወደዳችኋቸው ውጡ አለቀ ደቀቀ እንጂ ብሩኬና ሃይሚ መቼ ነው የሚለያዩት መቼ ነው እንደዚህ የሚሉት እያላችሁ በዚህ ደረጃ ማሽቋለጥ አይጠበቅባችሁ ብሩኬና ሃይሚ መቼም አይለያዩም ይለያያሉ ብላችሁ የምታስቡ ሰዎች ጤነኛ አትመስሉኝም መቼም አይለያዩም እንደማይለያዩ እኔ አስረግጬ ልንገራችሁ ብዬ ነው ምክንያቱም ሁሉ ብርቁ ስለሆናችሁ መቼም አይለያዩም ገባችሁ በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ ደግሞ ሰው መሆን ይቀድማል እስኪ ሰው መሆን አስቀድሙ የዛኔ ይገባችኋል ብዬ አስባለሁ ማለት ነው
ምክንያቱም ሰው መሆን ሰው ስትሆኑ ብቻ ነው የሰው ህመም የሰው ጭንቀት የሰው ችግር የሚገባችሁ ማለት ነው ሰው ካልሆናችሁ ደግሞ የሰው ህመም የሰው ችግር የሰው ጭንቀት መቼም ሊገባችሁ አይችልም ገባችሁ አይደለ እና ሰው መሆን ይቀድማል ሰው ሁኑ ሰው ስትሆኑ ነው የሰው ነገር የሰው ህመም የሰው እንትን የሚገባችሁ ማለት ነውና ሰው አይደላችሁ ሰው ሁኑ ሰው ስትሆኑ ነው የሰው ጭንቀት የሰው ችግር የሰው ህመም የሚገባችሁ ማለት ነው እና በጣም ደግሞ ከገረመኝ ነገር ደግሞ የብሩኬና ሃይሚ ኦዲየንሶች በቲክቶክ ማለት ነው ብሩኬና ሃይሚ አላመመውን ሳያማቸው ነው ብዙ የሚያወሩ እንደዚህ የሚለው እንደመለው እናንተ እነማን ናችሁ ዶክተሮች ናችሁ እንዲያው ብሩኬ አላመመው ዝም ብሎ ነው እንዲያው ዝም ብሎ የሚያወራው እንዲያው ዝም ብሎ ነው አዎ እንዲህ ብለ ዝም ብሎ ነው አደብደብደዶ አዎ በዚህ ወጥቶ እንደዚህ ብሎ ተገልብጬ ተዘግዝቄ እንደዚህ ብዬ ዱዱዱዱ አዳዳዳ የምትሉ ሰዎች በመጀመሪያ ደረጃ ብሩኬ ሳያመው አመመኝ ብሎ ቪዲዮ አይሰራም ሊሰራም አይችሉም እነደመቁ ምን ይሻላችኋል እንደው መቼ ነው እናንተ ከሰው ተንኮል የምትወጡት እና ከምንምና ከማንም በላይ ሰው መሆን ይቀድማል የሰው ባህሪ ከሌላችሁ ደግሞ ውጡ ገባችሁ የሰው ባህሪ ይኖራችሁ እንዴ እኔ እኮ ግርም ያለኝ ጋሽዬ ይወደዋል ብሩኬን ይወደዋል ለዛ ነው ጨጓራችሁ የተገለበጠው ጋሽዬ ደግሞ ከወደደው መብቱ ነው እናንተ ምን አገባችሁ እናንተ እነማናችሁ ምንድናችሁ እንዴ ጋሽዬ ለምን አልጠላውም እንዴት አልጠላውም ለምን ወዴት አልጠላው አይጠላውም ጋሽዬ በጣም ይወደዋል ብሩኬን ለዛ ደግሞ ተስፋ ቁረጡ ገባችሁ ተስፋ ቁረጡ ከምሬን ምነግራችሁ አስረግጬ ነው ምነግራችሁ ጋሽዬ ለምን ብሩኬ አልጠላውም ብላችሁ አይናችሁ ቀጥቀጥ ያለ ሰዎች አላችሁ ተንቀጥቀጡ በደንብ ጋሽዬ በጣም ነው የሚወደው ብሩኬን ማለት ነው ስለዚህ ለምን ወደደው ለምን እንደዚህ ያለው ለምን እንደዚህ ሆነ ለእንደደዶ አትበሉ ምክንያቱም ከምንምና ከማንም በላይ ሰው መሆን ይቀድማል ገባችሁ ሰው ስትሆኑ ነው የሰው ችግር የሰው ነገር የሰው እንትን የሚገባችሁ ማለት ነው እናንተ መቼም ገብታችሁ አያውቅም ብዬ ነው ለማንኛውም ልንገራችሁ እና ሰው መሆን ይቀድማል ሰው ሆናችሁ ካልገባችሁ እንግዲህ ምንም ማድረግ አንችልም እና ጋሽዬ ቴንኪው ሶ ማች እናመሰግናለን ጋሽዬ ረጅም እድሜ ረጅም ጤና ረጅም አክባሪስት እንዲያው ምን ልበልህ ጋሽዬዋ እንዴት ይልመርቀህ ከየትኛው ልመርቀህ ምክንያቱም አንተ ትለያለህ በጣም ምርጥ አባት ነህ ጋሽዬ በጣም ምርጥ አባት ማለት ነውና ለጋሽዬ በጣም እናመሰግናለን እያላችሁ አድርሱልኝ ሰላም አለይኩም